ሰማዩ የኛ ነው በሚል መፈክሩ የሚታወቀው የኢትዮጵያ አየር ኃይል ከዓለም እና ከአፍሪካ ያለበት አዲስ ደረጃ ታውቋል። መረጃው የቢቢሲ እና ግሎባል ፋየር ፓወር ሲሆን እኛ አገልግሎችም ለእናንተ እንዲደርስ እንዲያቀረብ ነው። አብራችሁን ቆዩ። 145 ሀገራትን በአጠቃላይ ወታደራዊ አቋማቸው ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቋምን ባላቸው መሳሪያና ዝግጁነት አወዳድሯል። ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች አማካኝነት መዝኖ ነጥብ ፓወር ኢንዴክስ ሰጥቷቸዋል። ከግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክስ ይጠቀሳሉ። በ2026 የተከለሰ መረጃን መሰረት በማድረግ የአየር ኃይልና የባህር ኃይልን ጨምሮ አጠቃላይ ወታደራዊ አቅም ተለክቷል። አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይዘዋል። ላይቤሪያ፣ ሱሪናም፣ ሴንትራል አፍሪካን ሪፐብሊክ፣ ቤሊዝ እና ቡታን በዝርዝሩ መጨረሻ ላይ የሚገኙ 5 ሀገራት ናቸው። ወደ አፍሪካ ቀንድ ስንመጣ በዝርዝሩ ውስጥ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ኬንያ እና ደቡብ ሱዳን ተካተዋል። የአየር ኃይሎችን ጥንካሬ እንዲሁም የመሳሪያ ክምችትና ዝግጁነት ለማነጻጸር 9 ዝርዝሮች ቀርበዋል። ከእነዚህ መካከል አጠቃላይ የአውሮፕላን ብዛት፣ ተዋጊዎች እንዲሁም የተዋጊዎች አይነት ይጠቀሳሉ። አውሮፕላኖችና ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ ሌሎችም የአየር ኃይል መሳሪያዎች እንዲሁም የተዋጊዎች ማሰልጠኛ አውሮፕላኖች ይገኙበታል። በተጨማሪም ልዩ ተልዕኮ የሚፈጽሙ አውሮፕላኖችና የተዋጊ አውሮፕላኖች ነዳጅ ጫኝ አመላላሽ ተካተዋል። በመጨረሻም ሄሊኮፕተሮችና ጥቃት የሚፈጽሙ ሄሊኮፕተሮች በዝርዝሩ ተጠቅሰዋል። ግሎባል ፋየር ፓወር ያካተታቸው መረጃዎች ለመጨረሻ ጊዜ በድረገጹ ላይ የወጡት በአዲሱ የአውሮፓውያን ዓመት 2026 መግቢያ ላይ ነው። ይህ የሀገራት ወታደራዊ አቅምን የሚመዝነው ተቋም መረጃዎችን የሚያጠናቅረው የተለያዩ ይፋዊ የመረጃ ምንጮችን መሰረት በማድረግ በመሆኑ ሀገራት በሚስጥር የሚይዟቸውን መረጃዎች አያካትትም። ኢትዮጵያ ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ትገኛለች። ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ወይም ፓወር ኢንዴክስ ላይ ለኢትዮጵያ 0.8525 ተሰጥቷታል። እጅግ በጣም ጠንካራ ተደርጎ የሚወሰደው ነጥብ 0.0000 ሲሆን በዝርዝሩ በአንደኛነት የተቀመጠችው አሜሪካን እንደ ማነጻጸሪያ ብንወስድ የተሰጣትን ነጥብ 0.0741 ነው። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያለው አጠቃላይ የአየር ኃይል አውሮፕላኖች መጠን 104 ከ145 ሀገራት 66ኛ መሆኑ ተመልክቷል። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዱ ዝርዝሮች ላይ ዝግጁነትን ይመዝናል። ዝግጁነት የሚለካው ከአሜሪካ አየር ኃይል 75 በመቶ አማካኝ ነጥብ አንጻር እንደሆነ ድረገጹ ይጠቁማል። ይህም አጠቃላይ የሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳትና የመሳሰሉትን ያካትታል። ሀገሪቱ ካላት አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያህሉ ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በእያንዳንዱ መስፈርት ኢትዮጵያ ከ145 ሀገራት ጋር ተወዳድራም ነጥብ ተሰጥቷታል። ተዋጊ አውሮፕላኖች ፋይተርስ ቁጥር 24 በመቶ ሲሆን ዝግጁነት 15 ነው። በዚህም 46ኛ ደረጃ ላይ ትገኛለች። ጥቃት ፈጻሚ አውሮፕላኖች አይነት አታክ ታይፕስ 0 አውሮፕላኖችና ሰው አልባ አውሮፕላኖችን ወይም ድሮኖችን ጨምሮ ሌሎችም የአየር መሳሪያዎች ትራንስፖርት ፊክስድ ዊንግስ 8.7 በመቶ ሲሆን ዝግጁነት 5 ነው። በዚህም 42ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች ትሬነርስ 32.7 በመቶ ሲሆን ዝግጁነት 20 ነው። በዚህም ደረጃ 48ኛ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች ስፔሻል ሚሽን 0 አውሮፕላኖች ነዳጅ ጫኝ ወይም አመላላሽ ታንከር ፍሊት 0 ዝግጁነት 20 ነው። በዚህም 67ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች አታክ ሄሊኮፕተርስ 6.7 በመቶ ሲሆን ዝግጁነት 4 ነው። በዚህም 38ኛ ደረጃ ላይ ትገኛለች። ኤርትራ
ኤርትራ በወታደራዊ አቅም ከ145 ሀገራት መካከል 119ኛ ስፍራ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ፓወር ኢንዴክስ ላይ ለኤርትራ 2.6841 ተሰጥቷታል። ኤርትራ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ማለቷ ተገልጿል። አጠቃላይ የአውሮፕላኖች መጠን 20 ሲሆን ዝግጁነት 7 ነው። በዚህም 97ኛ ደረጃ ላይ ትገኛለች። ተዋጊ አውሮፕላን 5 በመቶ ሲሆን ዝግጁነት 0 ነው። በዚህም 63ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት አታክ ታይፕ 0፣ አውሮፕላኖችና ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ ሌሎችም የአየር መሳሪያዎች 25 በመቶ ሲሆን ዝግጁነት 2 ነው። በዚህም 46ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች ትሬነርስ 5 በመቶ ሲሆን ዝግጁነት 0 ነው። በዚህም 76ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች ስፔሻል ሚሽን 0፣ አውሮፕላኖች ነዳጅ ጫኝ ወይም አመላላሽ ታንከር ፍሊት 0፣ ሄሊኮፕተሮች 65 በመቶ ሲሆን ዝግጁነት 5 ነው። በዚህም 83ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች አታክ ሄሊኮፕተርስ 30 በመቶ ሲሆን ዝግጁነት 2 ነው። በዚህም 39ኛ ደረጃ ላይ ትገኛለች። ሶማሊያ በአጠቃላይ ወታደራዊ አቅም ከ145 ሀገራት 137ኛ ደረጃ ላይ የምትገኘው ሶማሊያ ናት። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለሶማሊያ 3.7393 ተሰጥቷታል። ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ማለቷን የግሎባል ፋየር ፓወር ድረገጽ ይጠቁማል። አጠቃላይ የአውሮፕላኖች መጠን ኤርክራፍት ቶታል 6 ሲሆን ዝግጁነት 3 ነው። በዚህም 107ኛ ደረጃ ላይ ትገኛለች። ተዋጊዎች 0፣ የተዋጊ አይነት 0፣ አውሮፕላኖችና ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ ሌሎች የአየር መሳሪያዎች 0፣ የተዋጊዎች ማሰልጠኛ አውሮፕላኖች 0፣ ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0፣ አውሮፕላኖች ነዳጅ ጫኝ አመላላሽ 0፣ ሄሊኮፕተሮች 6 ሲሆን 100 በመቶ ዝግጁነት 3 ነው። በዚህም 9ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 0። ሱዳን ከ145 ሀገራት መካከል በወታደራዊ 66ኛ ደረጃ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ 1.3563 ተሰጥቷታል። ከዚህ ቀደም ከነበረችበት ስፍራ ከፍ ብላ ተገኝታለች። አጠቃላይ የአውሮፕላኖች መጠን 183 ሲሆን ዝግጁነት 92 ነው። በዚህም 47ኛ ደረጃ ላይ ትገኛለች። ተዋጊዎች 37 20.2 በመቶ ሲሆን ዝግጁነት 19 ነው። በዚህም 41ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት 36 19.7 በመቶ ሲሆን ዝግጁነት 18 ነው። በዚህም 19ኛ ደረጃ ላይ ትገኛለች። አውሮፕላኖችና ሰው አልባ አውሮፕላኖች እንዲሁም ሌሎችም የአየር መሳሪያዎች 13 7.1 በመቶ ሲሆን ዝግጁነት 7 ነው። በዚህም 38ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 33 18 በመቶ ሲሆን ዝግጁነት 17 ነው። በዚህም 49ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0፣ አውሮፕላኖች ነዳጅ ጫኝ አመላላሽ 0፣ ሄሊኮፕተሮች 64 ሲሆን 35 በመቶ ዝግጁነት 32። በዚህም 50ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 35 ሲሆን 35 19.1 በመቶ ሲሆን ዝግጁነት 18 ነው። በዚህም 19ኛ ደረጃ ላይ ትገኛለች። ኬንያ ከ145 ሀገራት መካከል በወታደራዊ 84ኛ ደረጃ ላይ የምትገኘው ሀገር ኬንያ ናት። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ 1.8588 ተሰጥቷታል። ከዚህ ቀደም ከነበረችበት ዝቅ ማለቷን የግሎባል ፋየር ፓወር ድረገጽ ያሳያል። አጠቃላይ የአውሮፕላኖች መጠን 154 ሲሆን ዝግጁነት 85 ነው። በዚህም 55ኛ ደረጃ ላይ ትገኛለች። ተዋጊዎች 17 11 በመቶ ሲሆን ዝግጁነት 9 ነው። በዚህም 50ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት 0፣ አውሮፕላኖችና ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ ሌሎችም የአየር መሳሪያዎች 21 13.6 በመቶ ሲሆን ዝግጁነት 12 ነው። በዚህም 31ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 30 19.5 በመቶ ሲሆን ዝግጁነት 17 ነው። በዚህም 51ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች 2 1
1.3% ሲሆን ዝግጁነት 1 ነው። በዚህም 29ኛ ደረጃ ላይ ትገኛለች። አውሮፕላኖች ነዳጅ ጫኝ አመላላሽ 0፣ ሄሊኮፕተሮች 84 54.5% ሲሆን ዝግጁነት 46 ነው። በዚህም 41ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 2 1.3% ሲሆን ዝግጁነት 1 ነው። በዚህም 43ኛ ደረጃ ላይ ትገኛለች። ደቡብ ሱዳን ከ145 ሀገራት መካከል በወታደራዊ 113ኛ ደረጃ ላይ የምትገኘው ሀገር ደቡብ ሱዳን ናት። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ 2.4645 ተሰጥቷታል። ከዚህ ቀደም የነበረችበት ስፍራ ዘንድሮም አልተለወጠም። አጠቃላይ የአውሮፕላኖች መጠን 19 ሲሆን ዝግጁነት 9 ነው። በዚህም 98ኛ ደረጃ ላይ ትገኛለች። ተዋጊዎች 0፣ የተዋጊዎች አይነት 0፣ አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎች የአየር መሳሪያዎች 21.1% ሲሆን ዝግጁነት 2 ነው። በዚህም 47ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 0፣ ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0፣ ነዳጅ ጫኝ አውሮፕላኖች ወይም አመላላሽ 0፣ ሄሊኮፕተሮች 15 78.9% ሲሆን ዝግጁነት 7 ነው። በዚህም 81ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች አታክ ሄሊኮፕተርስ 6 ወይም 31.6 ሲሆን ዝግጁነት 3 ነው። በዚህም 39ኛ ደረጃ ላይ ትገኛለች። ስለ ጎረቤት ሀገራት አቅም ይህን ያህል ካነሳሳን የኢትዮጵያ አየር ኃይል 9ኛ ዓመት ሲከበር አስመልክቶ ጠቅላይ ሚኒስትሩ አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛው ትውልድ ለማሻገር እቅድ መያዙን መናገራቸው ይታወሳል። 5ኛው ትውልድ ወይም ፊፍዝ ጀነሬሽን ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ ሀገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ሚግ 21 ላይ የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላት የሚጠቁም ንግግር አድርገዋል። በቀጣይ 5 ዓመታት ውስጥ የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይልም ከ4ኛው ትውልድ ወደ 5ኛው ትውልድ እንደሚሻገርም አስረግጠው ተናግረዋል። የአየር ኃይልን 9ኛ ዓመት በማስመልከት በተዘጋጀው የአቪዬሽን አውደ ርዕይ ላይ የአየር ኃይሉ ዘመናዊ አውሮፕላኖች ለጉብኝት በቅተዋል። አየር ኃይል ተቋማዊ ብቃቱን የሚያሳዩ ትዕይንቶችም አቀርበዋል። የጦርነት አዙሪት በማይረቀው የአፍሪካ ቀንድ ውስጥ ሱዳን እርስ በእርስ ጦርነት ስትታመስ፣ ደቡብ ሱዳን በውጥረት ውስጥ ትገኛለች። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራም የጦርነት ስጋት እያንዣበበባቸው ነው። እኛ አዲስ አገልግሎች ለሀገራችን፣ ለጎረቤቶቻችን እንዲሁም ለመላው የዓለም ሕዝብ ሰላምን እንመኛለን። ሰናይ ጊዜ፣ ቸር ቆዩን።